አካባቢ ከሊፋ ቢ የሚባል አካባቢ ስራ ተገኘልኝ። በጣም ምርጥ ስራ ነበር ብታዩት፣ ማርያምን ወደድኩት። ክፍል ለብቻ ምናምን። ግን በዛን ሰዓት ማለት ነው በአጋጣሚ ታውቃላችሁ የሳውዲ አረቢያ መንግስት ኢትዮጵያውያንን ውጡ ብሎ በጣም እየተሰቃዩ ነበር። ኢትዮጵያውያን እንደውም ነግሬያቸዋለሁ። በዛን ሰዓት ላይ ፕሌን ላይ የወለዱ አሉ ምናምን ብዬ እያጋዘ እያመጣ ኢቨን መጠለያ ተደርጎላቸው፣ ለምን እዛ ሄደው የተባዙ ስለሆኑ ቤትም የሌላቸውም ስላሉ እዛ ወስደው መጠለያ ላይ እያረጓቸው ነበርና ቴድሮስ አዳንም የውጭ ጉዳይ ሚኒስተር ነበሩና ሆድ ብሷቸው የሆነ ነገር ተናገሩ። ምክንያቱም ምንድን ነው የሚባለው እናንተ ታውቃላችሁ፣ ነቢዩ መሐመድ አለይሂ ሰላም ወደ ሀገራችን ሲመጡ ጥሩ አቀባበል ነበረ በዛን ሰዓት የተደረገላቸው እና ይቺ የተባረከች ምድር ናት ምናምን ብለው ጥሩ ነገር ተናግረዋል በዛን ሰዓት እና እንኳን አይደለምና የገዛ ዜጎቻችንን እሳቸውንም በክብር እንግድነት የተቀበልነን እኛ ማለት ብለው ሆድ ብሷቸውን የተናገሩት ይህንን እና ዜጎቻችንን እንደዚህ አታድርጉብን ነው ሆድ ብሷቸው ነው የተናገሩት። ይህንን ግን የተቀየሙ ሰዎች ነበሩ። ከነዛም መካከል ያው በዛን ሰዓት ሳይድ ኢፌክቱ ለእኛ መጣና አቡዳቢ ቪዛ አይሰጥም ለኢትዮጵያውያን ተባለ። እኔ እዛ ገብቼ ማለት ነው የእድል ጉዳይ አትሉም፣ አበድኳ በቃ። ብር ተበድሬ መጥቼ እንዴት ላደርግ ነው? ስራ ተገኝቶልኝ ለዛውም። ግን እግዚአብሔር ካልፈቀደ አንድ ነገር በህይወታችሁ የሚሆን ነገር የለም። በቃ በጣም አለቀስኩ። ማርያምን ከማልቀሴ ብዛት ደግሞ ቤተሰቤን ሁሉ አስለቀስኩ። አባቴ ሁሉ ሳይቀር አለቀሰ ከኔ ጋር፣ ነፍሱን ይማረውና በጣም ሆድ ብሶኝ ማለት ነው። ከዛ በኋላ በቃ ደወልኩ። በአንድ ወቅት የደረስኩላት ሴት ነበረች። እንዴት በሉኝ፣ ለመጀመሪያ ጊዜ በ2009 መንጃ ፍቃዱን የፈተናውን ብዛት ተመልከቱ። መንጃ ፍቃዱን ሳወጣ ለመጀመሪያ ጊዜ ራስ አልካይማ የሆነ ስራ ሰርቼ ነበር። እንግዲህ ደግሞ ይሄን ቀርጻችሁ ስጡና አሲዙኝ አሏችሁ። እሺ አሲዙኝ። አንዲት ልጅ በእሳት ነው ምግብ የምሰራው። ይሄ በሪያኔ ምናምን የሚባለውን ነገር በእሳት ኡፍ እያለች እደጅ ነው የምሰራው። ስታየኝን ስወጣና ስገባ ትለኝ ነበረ። ከዕለታት አንድ ቀን ደብዳቤ ጽፋ ሰጠችኝ። እባክሽ እህቴ አድኝኝ፣ እባክሽ እህቴ አትርፊኝ፣ እባክሽ እያለች ትለምነኝ ነበረ። እያየኋት እንትን እላለሁ። ከዕለታት አንዱን ቀን በአሰሪዎቿ ልጆች ማታ በተኛችበት በርግደው ገብተው አንዱ ማለት ነው ደፈራት። ያኔ ደፈራት። ማታ ገብቶ ጉድ ሰራኝ ምናምን አለች። አወራንበት ማለት ነው። ማርያምን ይሄ ቀልድ ሊመስላችሁ ይችላል የሆነ። ከዛ ኤኒዌይ በቃ አስበንበት ነበረ ረጅም ጊዜና መጣች እኔ ጋ። ኦኬ መጣች። የ9 ወር ደሞዝ አልተሰጣትም። ኦኬ የ9 ወር ደሞዝ አልተሰጣትም ነበረ። ከሰዎቹ ጋር ፍጅት ነበረ። የሆነ እራሳቸው አቅም ሳይኖራቸው ሰራተኛ የሚቀጥሩ ሰዎች አሉ። እንደዛ ነበሩ። እና ለምን ያስይዙኛል እናቱ ያስይዙሻል ትለኛለች። ለምንድነው የሚያስይዙኝ? ያስይዙኝ ንገሪያቸው። እናንተ ያማችኋል እንዴ? እኔ እኮ ትገርሙኛላችሁ። ለምንድን ነው ጃስ ስትባሉ ቡፍ የምትሉት ቶሎ ብላችሁ እንዴ? በነገራችን ላይ ማለት ነው መክቱብ ማምን ነው መህሩብ የሚባል ነገር ሰምታችሁ ታውቃላችሁ? በህይወታችሁ ላይ የተጻፈውን ነገር ማለት ነው የትም ድረስ ብትሮጡ አታመልጡትም። በህይወታችሁ የምትኖሩት አንዴ ስለሆነ ለነገሮች አትንቦቅቦቁ ዝም ብላችሁ እሺ። ይሄ የሆነ ነው፣ በህይወታችን የሆነ ነገር ነው ማወራላችሁ። በዛ ሰዓት ደርሼላት ነበር፣ ለሷ ማለት ነው ደርሼላት ነበር። እና በጣም ለኔ ውለታ አርጋ ቆጥራው ትጠብቀኝ ነበር የሆነ። እና እሷ በዛን ሰዓት የት ነበረች መሰላችሁ? አጅማን የራሷን ክላስ ተከራይታ ግብዳ ሩም ነው ስራ ትሰራለች። አጅማን የቻይና ሞል ውስጥ ስራ የራሷን እንትን ከፍታ ትሰራለች። የራሷን ሱቅ ከፍታ ማለት ነው። እና
እባክሽን ትተባበሪኛለሽ አልኳት። ከዛ ማለት ሰዎቹ እዚህ ቪዛ አይፈቀድም አልተፈቀደም ላበሾች እና ሱሪ አለኝ ሰውየው። ግን ደግሞ እንዲሁ አላከኝም 500 ድራም ሰጥቶኛል። መድኃኒዓለም በሄዱበት ዘመናቸው ሁሉ ይባረክ። ምንም አልሰራውም። ጀስት ቁጭ ብዬ ቪዛ ልናሰራ ስንሄድ ነው ይሄ የተፈጠረው። ግን እምባዬ በቃ ቁጥጥር በቃ ምክንያቱም እኔ ተበድሬ ነዋ የመጣሁት። እኔ ተሰጥቶኝ ገንዘብ ሂጂ ሰርተሽ ትከፊኛለሽ ብላ ነዋ የላከችኝ። ኮንትሮል ማድረግ አቃተኝ ራሴ። አልቅሼ ልሞት አልኳችሁ። እዛ በኋላ ተነስቼ አጅማን ሄድኩ። እሷ ጋር በደስታ ነው የተቀበለችኝ፣ በሯን የከፈተችልኝ ማለት ነው። ፓርታይም ስራ መስራት ጀመርኩኝ፣ ጽዳት ማለት ነው። በጣም ያመኝ ነበረ፣ በጣም እያመመኝም ነበረ፣ ጤናም አልነበረኝም። አንዱ ቀን ወጣሁ። ስወጣ የተረገመ ቀን ነው፣ የተረገመ ቀን፣ በቃ የተረገመ ቀን ልበላችሁ። ከቀናት መጥፎ ቀናት አሉ። ወጣሁ አጅማኑኜ ፓርታይም ልሰራ የሆነ በምልክት ቦታውን ነግረውኝ ታክሲ ልይዝ ወጣሁ። አይ ታክሲ እንዳትሳፈሪ ካርሊፍት አለ እዛ ጋ ብዙ ካርሊፍቶች አሉ ያዢ ተብዬ ተልኬያለሁ። እናንተ ግን ለምንድን ነው ታብታብ ማታርጉት? አታፍጡብኝ፣ አትጻፉልኝ። ለእኔ ብላችሁም ቢሆን የሆነ ከምጽፉልኝ ይልቅ ለእኔ ብላችሁ ታብታብ አርጉ በቃ እሺ። ታብታብና ኮፒ ሊንክ ሼር ምናምን ብታረጉ ለእኔ ብላችሁ ነው ብዬ አስባለሁ። ግን ለእኔ ብላችሁ አትጻፉልኝ፣ አልፈልግም። ምንም አትጻፉልኝ። ኤኒዌይ ያ የተረገመ ቀን ነበረ። ወጣው ካርሊፍት የተባለው ጋር ሄድኩኝ ማለት ነው። እዛ ስገባ የተስማማ ነው በ20 ብር ሊወስደኝ ነው፣ 20 ድራም ሊወስደኝ ማለት ነው። ቦታው ትንሽ ራቅ ይላል። እምሰራ እንትን ምልበት ማለት ነው፣ ማጸዳበት። እዛ 20 ድርሃም አለኝ። እዛ በኋላ በቃ እሺ ከሰራውበት ላይ ከፍላለሁ ብዬ ገብቼ ቁጭ አልኩኝ። ሩቅ ነው የሚሄደው ማለት ነው። ያለሁትኝ እንትን ነው ወደ ራስ አልካይማ የተጠጋጋ ቦታ ነው ቦታው የሚሄድበት ማለት ነው። እየሄደ በቃ ከተስማማ ነው በላይ ጠየቀኝ፣ ሎኬሽኑ ስለረዘመበት ማለት ነው። እኔ ገንዘብ የለኝም፣ ከፈለግ በእግሬ እሄዳለሁ አልኩት። በእግሬ ወርጄ መሄድ እችላለሁ። በጣም በቃ ጸብ ፈጠረ። መኪናውን ዳር ላይ አቆመ። በቃ ብታየው ልቋቋመው ከማልችለው በላይ በቃ ኦቨር ሆነ። በዛን ሰዓት ላይ ደግሞ በነገሮቼ በጣም ነገሮች ሁሉ እንትን ሆድም ስለባሳኝ ምናምን እንትን ይሆናል አይደል? ቶሎ ነው የማለቅሰው። ሲጀመር እኔ ዩዥዋሊ አልቃሻ ነኝ በተፈጥሮ። እዛ በኋላ ተነስቶ በሩን ብርግድ አድርጎ ወርዶ ነይ ውረጂ ያለኝ። ነይ ውረጂ ሲለኝ እሺ ብዬ ውርድ አልኩኝ። ውርድ ስል በሩን ድርግም አድርጎ ዘግቶ ላጥ ብሎ ሲሄድ ዋሌቴ ቁጭ እንዳለ ነው ውስጥ። ምን ይመስላችኋል? ሀታ ሞባይሌ እንኳን ዋሌቴ ውስጥ ነው ያለው፣ ሞባይሌ ሳይቀር። ምን ታስባላችሁ? ቪዚት ቪዛዬ፣ ፓስፖርቴ፣ ሁሉ ነገር እንዳለ እዛ ነው ያለው። ምንም ነገር ሳልይዝ ነው በቃ ከመኪና ያወረድኩትኝ። እንዲህ ቁጭ አድርጌው ነበር። እኔ ነይ ውረጂ ሲለኝ ምን ፈልጉን ምንድን ነው ምናምን ብዬ ነው የወረድኩትኝ። ያኔ አንዳንዴ በራሳችሁ ጅል የምትሆኑት ነገር የለም። መኪናውን አስነስቶ ሲሄድ በቃ ኦሬዲ እብድ ሆንኩ። በቃ መሀል አስፋልት ላይ በቃ ብዬ ጮኩኝ። መንገደኛ አረቦች ይዘውኝ ወደ አጅማን መለሱኝ። አጅማን ፖሊስ ጣቢያ ሄድኩኝ። ለቅሶ እንዳይመስላችሁ ወደ ዱባይ ሂጂ፣ በዱባይ ቪዚት ቪዛ ስለመጣሽ ተባልኩ። ወደ ዱባይ መጣው። እዛ የሆነ ነገር አመለከትኩኝ፣ ማመልከት ብቻ ማለት ነው። ከዛ ምንድን ነው የሚቀረው? በላሴ ፓሴ ወረቀት ወደ ሀገርሽ ሂጂ። ፓስፖርት የለም፣ ቪዛ የለም፣ ስልኬ የለም። እዛች ውስጥ የነበረችው 100 ድራም የለችም። ምንም ነገር የለም። ማርያምን ነው የምላችሁ። እዛ በቃ በላሴ ፓሴ ወረቀት ትገቢያለሽ ተባልኩ። ምንድን ነው እናንተ በዛን ሰዓት ምን ታደርጉ ነበር? እስቲ ንገሩ። አንዳንዴ ለቅሶን ያመጣል የሚባለው እውነት ነው፣ እውነት ነው። ጌታን ለቅሶን ያመጣል የሚባለው ለምን? በጣም አልቅሼ ነበረ ከዛ ቤት በመልቀቄ። ለምን? ቤቱ ደስ ሲል ነበር ብታዩት። ደሞዜ እኮ 2500 ነው። ኦኬ። ግን
ሩሟ ምን ለብቻ ነበር። በጣም ሴትዮዋ ጓጉታ ነበረ ያለቻቸው። አንድ ሴት ልጅ ናት። እሷን ሊድሩ ጠብር ግፍ እያሉ የነበሩ ሰዎች ናቸው። ያ ማለት እኔ እነሱን ብቻ ማድረስ መመለስ ነበር የሚሆነው ስራዬ። 2-3 ሰራተኛ ቤት ውስጥ ነበረ። ረመዳን ወር ሆኖ በረመዳን ጾም በዛ ጊዜ በስንት መሰላችሁ? ያ 2011 2012 ምናምን ምግብ እንደዚህ ተሸክማ ራሷ ሴትዮዋ ክፍሌ ታመጣልኝ ነበረ። ካኒው ማጅን ይሄንን እንዴት አጣሁት የሚለው ነገር በቃ ለምን እግዚአብሔር የሆነ ነገር ያሳያችኋል እኮ ግን ሲወስደው ምክንያት ሊኖረው ይችላል። ወይ የተሻለ አለ ወይ የባሰ አላቅም። ብቻ ግን አሜን ብሎ መቀበል ነው። አንድ ነገር ሲመጣ ማርያምን ማልቀስ ማለት ነው ለቅሶ ነው የሚጨምርባችሁ። ብቻ እኔ በጣም አለቅስ ነበር። በጣም ያኔ ኮንትሮል ለማድረግ ከምችለው በላይ። ከዛ ተመልሼ ይሄ ቪዛውን የሰራልኝ ሰውዬ የሚኖረው ሻርጃ ነበረ፣ እዚህ ታይገር የሚባሉት አካባቢ። እዛ እኔ ጋር ማረፍ ትችያለሽ አለኝ። እዛ እሱ ጋር አረፍኩኝ። በጣም ጥሩ ሰዎች ናቸው። እሱም እህቱም እንደገና ሌላ ይሳቅ የሚባል የታክሲ ሹፌር ነበረ። በጣም መልካም ሰው፣ በሄደበት ዘመኑን ይባርከውና ለኔ ሲል እንትን የሚያስቀምጠውን እንትን ሰብሯል። ባንክ ሰብሮ ሳንቲም ሰጥቶኛል። ባንኩን ሰብሮ ማለት ነው። እግዚአብሔርን ነው ማለት በጣም የዋሆች የነበሩበት ዘመን ነው። በነገራችን ላይ አሁን እንደዛ አይነት ሰዎች የሉም፣ ጠፍተዋል። የኔ ዘመን ይሻላል እላችሁ ነው። እና እነሱ ጋር ተቀመጥኩ። ከዛ ያው ከሷ ጋር ድንገት ስለወጣው ለምን ወጣሽ አንድ ቀን ነይ እስቲ ምናምን ስትለኝ እሺ ብዬ ሄድኩኝ። እዚህኛው ቤት ሰው ስለሚበዛ ዝም ብዬ ወደ እሷ ጋር ሄድኩኝ። ለምን እንደሆነ ታውቃላችሁ? ጭንቅላቴ ውስጥ እያሰብኩ የነበረው አንድ ሀቅ ልንገራችሁ። ጸሎት ልጸልይ ነው የሄድኩት። ብቻዬን መሆን ፈልጌ ነው የሄድኩት። ኦኬ፣ ብቻዬን መሆን ፈልጌ መልስ ያለው ጸሎት ፈልጌ ነው የሄድኩት። እና ቤት ውስጥ ሺሻ ምናምን ያጨሳሉ። ሁላቸውም ጥርግ ብለው ሲወጡ ቤቱ በምላስ የመላስ ያህል አጸዳሁት። መጀመሪያ ሁሉንም ነገር ኮተት ሁሉ አወጣሁ። ከዛ ቤቴን ካጸዳዳው በኋላ ለጸሎት ቆምኩኝ። ስለተሳልኩኝ መብታችሁ ነው። ምናልባት እዚህ ውስጥ ሙስሊሞች ትኖራላችሁ፣ ክርስቲያኖች፣ ኦርቶዶክስ ወይም ፕሮቴስታንት፣ ሰው እንደየእምነቱ ነው። እኔ ግን ሊቀ መላኩ ቅዱስ ገብርኤልን ማለት ነው እኔ ማህተቤን ነው የምላችሁ። ምናልባት ምንም ይሆናል እምነታችሁ፣ ግን እኔ ቅዱስ ገብርኤልን የሆነ ነገር ጠይቄው በማግስቱ ነው ሶሉሽን ማገኘው። እና ታዲያ ጠይቀዋለሁ ስላችሁ እንዴት ነው አንዳንድ ሰዎች ለምንድን ነው ታዲያ ጸሎታችሁን ይሄን ያህል የሚሰማላችሁ ከሆነ ሻንጣ ሙሉ ብር ላክልኝ ለምን? እንደዛ አይደለም። እሺ እንደዛ አይደለም ያልኩትኝ። እኔ ምን እንደሆነ ታውቃላችሁ? ሰርቼ ልበላ ነው የመጣሁት። የሰው ዕዳ ተሸክሜ ነው የመጣሁት። እባክህ ከውርደት ምንም ነገር አይደለም። በቃ ስለት ተሳልኩኝ። ብር ላስገባ ማለት ነው። የመጀመሪያ ወር ደሞዜ ላስገባ እዛ ገብርኤል ሆኖ ገጠራማ ያለ በቃ በደንብ ያልተሰራ ቤተክርስቲያን እንዲሰጡልኝ እነሱ ምናምን ብዬ ተስዬ ሰኞ ዕለት ይሄን አርኩኝ። ከዛ ወደ ቤት ወደ እነሱ ጋር ተመለስኩ። ቪዛውን ወደ አሰራልኝ ሰውዬ ጋር ተመለስኩ። ተመልሼ እሱ ጋር ተቀምጬ ሮብ ቀን ሰኞ ያን አድርጌ መጣው። ሮብ ዕለት ጠዋት ከእንቅልፌ እንደተነሳው ስልክ ተደወለ። በልጁ ስልክ ማለት ነው። ጌጤ የምትባል ናም ለሱ ይጠይቁ። ጌጤ የምትባል ጌጤ ለማን ነው ስልኬን የሰጠሽው አለኝ። ልጁ ቪዛዬን ያሰራልኝ ልጅ ማለት ነው። ኧረ እኔ ለማንም አልሰጠውም አልኩት። ከዛ ለካ እንትኔ ፓስፖርቴ አለ። ከዛ ቪዛው የተሰራበትና ያሰሪው ምናምን ስላለ እዛ ላይ ነው የሱ ቁጥር የተገኘው። ከዛ የት ነው የጣልሽው ፓስፖርትሽንና ቪዛሽን ብለው ሲጠይቁት እኔ አልኩኝ በቃ ታክሲ ውስጥ እንደዚህ ምናምን ስል አጅማን ምንድን ነበረ የቱርኮች ኢስታንቡል ሱፐር ማርኬት የሚባል አለ አጅማን ውስጥ ታውቁታላችሁ። ልጁ ማለት ነው
ሞባይሌን ወስዷል። ኢቨን ሜሞሪ ወስዷል። ሜሞሪ አሁን ምን ያደርግለታል? እዛ ሜሞሪ ላይ ማለት ነው የቤተሰብ የክርስትና ምናምን ቪዲዮ ነው ያለው። የእናቴ ቪዲዮ ምናምን እናቴ ነበረች በህይወት በዛን ሰዓት እኔ ያስፈልገኝ ነበረ ብቻ ከዛ በኋላ ለማንኛውም ያንን ሁሉ ሙልጭ አድርጎ ወስዶ ፓስፖርቴንና ቪዛዬን የተባረከ ሌባ ወስዶ እዛ ኢስታንቡል ሱፐር ማርኬት በር ላይ ቁጭ አድርጎታል። በቃ በዛ ተደውሎ ተሰጠኝ። አለቀ። ከዛ በኋላ ማስታወቂያ ጋዜጣ ላይ ያየው እናንተ ዱባይ ታክሲ ነበር ያወጣው ማስታወቂያው። ከዛ ገባሁ ማለት ነው። ጆይን አድርጉ 2014 ነው አመቱ ማለት ነው። ከዛ በቀጥታ ዱባይ ታክሲ ነው የሄድኩት። በነገራችን ላይ በእናታችሁ በጌታ ታብታብና ኮፒ ሊንክ አድርጉ በእግዚአብሔር። እኔ በነገራችን ላይ ማለት ነው ቆሻሻ እና ባለጌ ሰዎችን አላስቀምጥ፣ ሚውት አረጋለሁ፣ ብሎክ አረጋለሁ። ስለዚህ ከታች ሚውት ማረጋችሁ ከታች ቁጭ ብላችሁ እኔ ማየት ግዴታ አለባችሁ። ምክንያቱም ስለምትፈልጉኝ ነው የምትመጡት፣ ስለምትፈልጉ። እሺ ከታች ቁጭ ብላችሁ እኔ ሚውት አረጋችኋለሁ። እሺ ከዛ ለማንኛውም ዱባይ ታክሲ ጆይን አረኩኝ። ለ11 አመት እዛ ነው የሰራሁት። ለማንኛውም እና በምን መጣ ብትሉኝ ይሄ ነገር ሀገራችን እንግባ ስትሉኝ ግቡ፣ መብታችሁ ነው። ኢትዮጵያ እንዴት ነሽ? መብታችሁ ነው። መግባት ከፈለጋችሁ ሂዱ። እመቤቴ ግን ትመጣላችሁ ነው የኔ። ገብቷችኋል? መልሳችሁ ትመጣላችሁ። አብዛኛዎቻችሁ ይሄን ስለምታደርጉ እኔ ግን አዳፕት አድርጎኝ መኖር ጀምሬ ነበር አልኳችሁ። በቃ እየኖርኩ ነበር። ግን ጓደኛ የመታ ከባህሬን ስታይ በቃ ይሄ ነው የኛ ህይወት የሚለው ነገር። አሁን በሰሞኑ አንዲት ልጅ ከገጠር እህታለን በጣም ይቅርታ ስራ ላይ ሆኜ ነው ማለት አልገባኝም። ታብታብ ማታረጊው ነው አታርጊ፣ ችግር የለውም። ግን ለመጻፍ ስለቻልሽ እየጻፍሽ ነው። እኔ ሌላው ያርግ ታብታብ አንቺ ባታረጊም ዳዝም ማተር ያኔ ችግር የለውም። ለማንኛውም ግን አበኢንድ እኔ ልነግራችሁ የፈለኩት አንድና አንድ ነገር ሰው ኢትዮጵያ ውስጥ መኖር ከፈለገ መኖር ይችላል። ግን ትዕግስት ያስፈልጋል። እንደሄዳችሁ ስራ መስራት አትችሉ። ሲስተም ውስጥ መግባት አለባችሁ። ምን ብሰሩ ራሱ እንደሚያዋጣችሁ አንዳንድ ጊዜ ማለት ነው። ሰው አምናችሁና ሰው ተማምናችሁ የምትኖሩ ሰዎች ካላችሁ ሶሪ፣ ያ ፌር አይደለም። ሰው ተደግፋችሁ መኖር አትችሉ። እሺ ራህሜ ካለሽ አለሁ በይኝ። እሺ ካለሽ አለሁ በይኝ። እያየሽኝ ከሆነ አለሁ በይኝ። ጓደኛሽ እኮ ምክንያት ሆነችሽ እንጂ ፈጣሪ ነው የላከልሽ። እህቴ ባንቺዬ እንዴት ነሽ? አቤት ሜይ ይሁን ማይ ይሁን ምን እንደሚል አላውቅም ብቻ እኔ በ6 ወር የተመለስኩ ምንም አቤት ሳይገቡ። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ምን ምክንያት ከሌለሽ አቤት እንደምናደድብሽ። እግዚአብሔርን ለሰላምታ ነው የመጣሽው? ኧረ አይደለም፣ የሆነ ጥያቄ ልጠይቅሽ ነው። ባለፈው ጠይቄ ሌላ ጊዜ ከሰዓት ነው ብለሽኝ ነበረ። ስለምንድን ነው? ስለዚህ ስለ ባንክ ቤት? እሺ የዘሜ ሌላ ነገር ይዘሽ ስለምን? አይ ሌላ ጉዳይ ላይ ካለሽ ብዬ ነው። ይቅርታ። ትንሽ ሜይ ነው ማይ ነው የሚለው ብቻ። እሺ ችግር የለውም። አሁን የዘሜ ካለች ትግባና መልሰሽ 1 ቁጥር ተጽፊያለሽ። እሺ የዘሜ ካለሽ ግቢና አንዴ ጥያቄ ስላላት በባንክ ወይም በዚህ በእንትን ጉዳይ በባንክ በካርድ ጉዳይ ጥያቄ ስላላት ይቺ ልጅ ማይ ኤምደብል ኤ ዋይ ምናምን እኔ አልገባኝም። ብቻ ምንም ችግር የለውም። ማይ ውሃ